አጭር የተስፋ ጥሪ ለሁሉም ኢትዮጵያውያን ወገኖቼ እንዲሁም ደግሞ ለገዢው ፓርቲ ብልጽግና መሪ፣ ለህወሓት መሪ፣ ለፋኖ መሪ እንዲሁም ለኦነግ ሸኔ መሪ ከለማ መገርሳ ልመናዘል ግጻጼ። ይህ ሀማሜ ስቱዲዮ ነው። ሀማሜ ስቱዲዮን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ዶክተር ለማ መገርሳ ደብዳቤያቸውን ሀገራችን ውስጥ ላሉ ለሁሉም ለታጠቁ ኃይሎችና ለገዢው ፓርቲ እንዲህ ሲሉ ይጀምራሉ። አጭር የተስፋ ጥሪ ለሁሉም ኢትዮጵያውያን ወገኖቼ ይድረስ ሰላምታዬ። ሁሉም የሀገሬ ልጆች ዛሬ አንድ አጭር ግን አስፈላጊ እንዲሁም አስገዳጅ የሰውነት መልእክት ይዤ መጥቻለሁ። እባካችሁ እስከ መጨረሻው በጥሞና አንብቡና ለሁሉም ኢትዮጵያዊ ሼር በማድረግ ተባበሩኝ እያልኩ ወደ አጭር መልእክት ያልፋለሁ ሲሉ ደብዳቤያቸውን ይጀምራሉ። ምን መሰላችሁ? በግራም ሆነ በቀኝ መስመር ያላችሁ ሁሉም ኢትዮጵያዊ ወገኖቼ ሆይ እኛ ኢትዮጵያውያን ኩሩና ሀገር ወዳድ ህዝቦች የመቻል ምልክት፣ የፍቅር ምሳሌ፣ የአንድነት ውጤት እንደሆንን ሁላችሁም ትገነዘባላችሁ ብዬ አምናለሁ። አሁን ግን መለያችን የሆነው ፍቅራችን፣ ልዩ የሚያደርገን እርስ በርስ መዋደዳችን፣ የማንነታችን አካል የነበረው ፈርሃ እግዚአብሔራችን ወዘተ ትልልቅ የሚታየውና ትልቅ ትብብራችን በአንዳንድ ትንንሽ የውል ስህተታችን እየሸረሸረ አሁን ላይ ክፋታችን ከክፋት ፋብሪካው ሰይጣን ጋር ውድድር ላይ ይገኛል። ፈረንጆች እንዲህ ይላሉ፣ ሁማን ዋንትስ አር አንሊሚትድ በት ሪሶርስ ኢዝ ሊሚትድ። የሰው ልጅ ፍላጎት መሻት ልክ የለውም፣ ግን ምንጩ ሀብቱ፣ ዝናው፣ ፍላጎቱ ድንበር አለው ይላሉ። ምን መሰላችሁ? የኛ ትልቁ ችግር እርስ በርሳችን ከመደማመጥ ከውጭ ባዕዳን ጋር ማሴር፣ እርስ በርሳችን ችግሮቻችንን ተወያይተን ከመፍታት ይልቅ ሌሎችን ጋብዘን ችግራችንን ማወሳሰብ፣ ቀሪ ጊዜ በበጎ መንገድ ከማቀድ ይልቅ ካለፈው እንኳን ክፉ ታሪካችን መዘን መገዳደያ ማድረግ ላይ እናተኩራለን። የኛ ትልቁ ትኩረት እድገት፣ ሰላም፣ ፍቅር፣ አብሮነትና ይቅርታ መሆን ሲገባው እኛ ለጠላቶቻችን መሳሪያ፣ ለሀገራችን መፍረሻ መዶሻ፣ ለወገኖቻችን ጭራቅ ሆነናል። የኛስ አያሳዝንም ወገኖቼ? ሰው በሰውነቱ በተለይም አዳም በሰውነቱ ዜጋ በዜግነቱ መከባበር ሲገባው እኛ መለያያ ስናደርግ፣ ይህንንም አባቶቻችን በደምና በአጥንታቸው ከጫፍ ጫፍ ዘር፣ ሃይማኖት፣ ብሔር ምንም ሳይሉ በባዶ እግራቸው ዘምተው ወድቀው ደማቸውን አፍስሰው ላባቸውን ጨርሰው ሕይወታቸውን ገብረው ያቆዩልን አስከብረው ያስከበሩንን ሀገራችን ላይ እኛ በሀሳብ ልዩነታችን፣ በብሔር ክፍፍል፣ አጉል የስልጣን ጥማታችን እርስ በርሳችን ስንጨራረስ ሳይ በጣም ያሳቅቀኛል። ሰው መሆኔን በተለይም ኢትዮጵያዊ መሆኔ ያስጠላኛል። ውድ የኢትዮጵያ መንግስት መሪ ወንድሜ የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ አሊ እና የብልጽግና ፓርቲ ሆይ፣ ውድ የኦሮሞ ነጻነት ሰራዊት አዛዥ ጃልመሮ ድሪባ ለሜሳ ሆይ፣ ውድ ጀግና ወንድሜ የአብን ፋኖ ሊቀመንበር አርበኛ ዘመነ ካሴ ሆይ፣ እንዲሁም ውድ የዋሊ ሊቀመንበር ክቡር ዶክተር ደብረጽዮን እንዲሁም ሌሎች በሰላማዊ መንገድ የታገላችሁና እየታገላችሁ ላላችሁ የተቃዋሚ የተፎካካሪ ፓርቲዎች ሊቀመንበሮች ሆይ እስከ መቼ ነው በእኛ ራስ ወዳድነት ጸብጫሪ ድርጊቶች ወዷ ሀገራችን እንቁ ኢትዮጵያችን የምትደማው? መላው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሆይ እስከ መቼ ነው ቁረጠው ፍለጠው እያልን አንዱን ደግፈን ሌሎችን እያሸማቀቅን የምንዘልቀው? አረ ይበቃናል። የግፍና መከራ ዜና፣ የግፍ ዋይታና ኡኡታ ያጠፋፋናል። ለሚያልፍ ጊዜና ጉልበት፣ ፍላጎትና ስልጣን ሀገራችንና ህዝባችን ላይ የታሪክ ጠባሳ አናስቀምጥ። እንምከር፣ እንመካከር፣ በሰለጠነ መንገድ እንከራከር። ጀግና ማለት ለኔ የሰላምን መንገድ መርጦ ሀገሩና ህዝቦቹን የሚያሳርፍ ነው። በትዕግስት አስተዋይና ርቆ አሳቢ ሰው ነው። ብልህ ደግሞ ኋላ ቀር መንገድ መጓዝን ትቶ ለእርቅና ይቅርታ ልቡን ከፍቶ
በሰላምና እርቅ፣ ንግግር፣ ድርድር፣ በውይይትና በምክክር የሚያምን ምክንያታዊ ሰው ወይም ቡድን ነውና እባካችሁ ለውድ ሀገራችን ስንል እንደማመጥ፣ እንከባበር፣ እንወያይ፣ እንደራደር። የሆነ ጊዜ ላይ መታረቃችን ላይቀር ውድዋና ክቡር የወንድሞቻችን ሕይወት በከንቱ ባናስጨርስ፣ ይልቁንስ ቶሎ ብለን ችግሮቻችንን በሰጥቶ መቀበል መርህ ተወያይተን ተነጋግረን እንፍታ። በክላሽም ሆነ በጀት በሰው ብዛትም ሆነ በቴክኖሎጂ ብልጫ ሰላምን ማምጣትም ሆነ ማጽናት ከቶ አይቻልምና የወገኖቻችን ደም በከንቱ አናፍስ ስላለው ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለሕዝባችን። ፍቅር እና እርቅ ያሸንፋል። ኢትዮጵያ በአንድነት ተባብራ በልጆቿ ተከብራ በጠላቶቿ ታፍራ በአዋቂዋ ተገንብታ አድጋ አበባ ለዘላለም ትኖር። ለማ መገርሳ ዋቆ ፒኤችዲ ጣሊያን ሮም። እኔ ትናንት ለዶክተር አብይ የራስን ስልጣን አሳልፌ ሰጥቼው ዛሬ የሰጠሁን ብድር መልስልኝ ልለው ነው። ዋጋችንን ነፍሳችንን ያሳዝነው ለስልጣን አይደለም፣ ለታይታ ለዝናም አይደለም። ለዚህች ሀገር አንድ ነገር በታሪክ አጋጣሚ እድል አግኝተናል። እድለኞች ነን። በታሪክ አጋጣሚ እድል እስካገኘን ድረስ ለዚህ ሀገር መልካም ነገርን ሰርተን ኮንትራታችንን ስንጨርስ ለኢትዮጵያ ጥሩ የሰሩ ባለውለታዎች መባል ነው የሚፈልግ። ባህር ዳር ሄዶ ሱሴ ብሎ አታለለን የሚል ለመሆኑ እኔን ከማጋ ነው ውል የገባሁት? ቀብድ የሰጠኛል እንደ ስለ ኢትዮጵያዊነት ስበት አማራነት ለኢትዮጵያ ስጋት ሳይሆን ተጨማሪ ኃይል ነው፣ ጉልበት ነው። የዛኔም እኮ ነው ፕሬዝዳንት የኦሮሚያ ምክር ቤት መርጦኝ የኦሮሚያ ክልል ፕሬዝዳንት ነበርኩ። የምረጡኝ ዘመቻ ነው ከዚህ ባህር ዳር የወሰደኝ። እንደው የምረጡኝ ዘመቻ ሆኖ አንድ ካርድ በኔ ኮሮጆ ውስጥ ያስገባልኝ ሰው አለ እንዴ? ሶማሌነት ለኢትዮጵያ ስጋት ሳይሆን ሶማሌነት የኢትዮጵያ ውበት ነው፣ የኢትዮጵያ ኃይልና ጉልበት ነው። ወይስ ታይታና ዝናን ለመፈለግ ነው? አይደለም። የኢትዮጵያ ሕዝብ እውነቱን ማወቅ ይገባዋል። በግልጽ መናገር የምፈልገው እኔ ከዚህ ሮጬ ባህር ዳር ሲሄድ ሴራ ፖለቲካ ለመስራት አይደለም። መላው የኢትዮጵያ ሕዝቦች ለሀገራችን ለኢትዮጵያ ስጋቶች ሳንሆን ውበቶች ነን፣ ጉልበቶች ነን። ደባ ፖለቲካ ለመስራት አይደለም። እውነትን ይዤ ነው የሄድኩኝ። ዛሬ አንዳንዶች በዚህ በባዕዱ ዓለም ተወልደው ያደጉ ይህ ሐማሜ ስቱዲዮ ነው። የአቶ ለማ መገርሳ ዋቆን መልእክት እንደዚህ አቀረብን። ቤተሰብ ሰብስክራይብ፣ ላይክ፣ ሼር በማድረግ ሐሳባችሁን ኮሜንት ላይ በማስቀመጥ ፍቅራችሁን ገለጹ። ኢትዮጵያ ለዘላለም ትኑር። ሐማሜ ስቱዲዮ ቴንክ ዩ። ሰላም ጤና ይስጥልኝ። ይሄ በሐማሜ ስቱዲዮ እየተዘጋጀ የሚቀርብላችሁ ሐማሜ መረጃ ዝግጅታችን ነው። ሐማሜ ስቱዲዮን ሰብስክራይብ ላይ በማድረግ ቤተሰብ ይሁኑ። በሐማሜ መረጃ ዛሬ የጨነገፈው የጥፋት ጥምረት ጽምዶ የኢትዮጵያ የማያባራ የልማት ግስጋሴ የብልጽግና ጉዞ እና የተፈጥሮ ጸጋዋን በነጻነት የመጠቀም ሉዓላዊ መብት ከጥንት እስከ ዛሬ ታሪካዊ ጠላቶቿንና የዘመናት ተላላኪዎቻቸውን ክፉኛ ሲያስጨንቅና እንቅልፍ ሲነሳ የኖረ ጉዳይ ነው። ዛሬም ሀገራችን በሕዝቦቿ ጽኑ አንድነት የዘመናት ስብራቶን ጠግና የተበታተነ አቅሟን አሰባስባ ብሩህ ከፍታዋን ለማረጋገጥ በቆራጥነት ስትነሳ በዙሪያዋ የሚያንዣቡ አፍራሽ ኃይሎች ይህንን ማዕበላዊ የለውጥ ጉዞ ለማደናቀፍ ያልፈነቀሉት ድንጋይና ያልሸረቡት ሴራ ፈጽሞ የለም። ይህንኑ ያረጀ እና ያፈጀ የጥፋት ተልዕኮ ዳግም ለማሳካት ጽምዶ የሚል የዳቦ ስም የተሰጠው የጥፋት ስብስብ በማደራጀት ኢትዮጵያን ወደ ኋላ ለመጎተት ሲሞክሩ ይስተዋላል። ነገር ግን ጥልቅ በሆነ የፖለቲካ እና የማህበረሰብ ሚዛን ሲመዘን ይህ ጥምረት ገና ከማህፀን ውስጥ እያለ የጨነገፈ እውን ሳይሆን ሳይወለድ የመከነ የክስረት ስብስብ መሆኑ በተግባር የተረጋገጠ ሀቅ ነው። በመሰረቱ ይህ የጽምዶ ጥምረት ሀገራዊ ራዕይ ኖሮት ወይም በህዝብ ፍቅር ተገፋፍቶ የተሰባሰበ አይደለም። ይልቁንም እርስ በርሱ ክፉኛ የሚጠላላ አንዱ ለአንዱ የጥፋት ምክንያት የሆነ ያለ ደም መፋሰስ እና ያለ ግጭት ህልውና የሌለው የተቃርኖዎች ክምችት ነው።
የከሰሩ ቡድኖች የህዝብ አጀንዳ ፈጽሞ የሌላቸው ይልቁንም በገዛ ህዝባቸው ላይ የተዘረጉ የባዕዳን ኃይሎች ጉዳይ አስፈጻሚ የባንዳነት ልዑካን ናቸው። የጽንፈኝነት መገለጫ የሆኑ አረመኔያዊ ድርጊቶችን በየጊዜው በመፈጸም የህዝብን እረፍት ሲነጩ የኖሩ ጸረ ሰላምና ጸረ ህዝብ ስብስብ በመሆናቸው ህብረተሰቡ ከኢትዮጵያዊ የሞራልና እጅግ ያነሱና የዶም አረጋግጦ ከእቅፉ ተፍቷቸዋል። ይህ እኩይ ስብስብ ራሱን በተለያዩ ህገወጥ የንግድ መስመሮች ውስጥ ያስገባ ግልጽ የዘረፋና የቅሚያ ኃይል ነው። የራሳቸውንና የጥቅም ተጋሪዎቻቸውን የማይጠግብ ስግብግብ ፍላጎት ለማሟላት ሲል በህገወጥ የወርቅና የተለያዩ ማዕድናት ንግድ፣ በኮንትሮባንድ እንዲሁም በጦር መሳሪያ ዝውውር ላይ በስፋት የተሰማሩ የህዝብ ሀብት መዝባሪ ነጋዴዎች ናቸው። ይህንን የግል ካዝናቸውን የማደለብ እኩይ ዓላማ ከግብ ለማድረስ ሲሉ ምስኪኑን ህዝብ የንግድና የፖለቲካ መነገጃ አድርገውታል። ንጹሐንን ከፊት ለጦርነት ለመማገድ እና የግል ጥቅማቸው ጭዳ ለማድረግ ቅንጣት ታክል ወደ ኋላ አይሉም። አሁን ባሉበት ደረጃ የእነዚህ ኃይሎች ቁመና በየጫካው ከሚንቀሳቀስ ተራ ሽፍትነት የዘለለ አንዳችም ፖለቲካዊ ክብደትም ሆነ ማህበራዊ መሰረት የሌለው ነው። ከኢትዮጵያ ልማት እና ፍላጎት ውጪ የሆነ የዜጎችን ሰላምና የሀገርን ሉዓላዊነት አሳልፎ የሚሰጥ እና በባንዳነት የተዘፈቀ ይህ ከንቱ ኃይል ረብ የለሽ ነው። አሁን ባሉበት ደረጃ የእነዚህ ኃይሎች ቁመና በየጫካው ከሚንቀሳቀስ ተራ ሽፍትነት የዘለለ አንዳችም ፖለቲካዊ ክብደትም ሆነ ማህበራዊ መሰረት የሌለው ነው። ከኢትዮጵያ ልማት እና ፍላጎት ውጪ የሆነ የዜጎችን ሰላምና የሀገርን ሉዓላዊነት አሳልፎ የሚሰጥ እና በባንዳነት የተዘፈቀ ይህ ከንቱ ኃይል ረብ የለሽ ነው። ነገር ግን የትውልዱ እውነታ እና የኢትዮጵያ መጻኢ ዕድል ፍጹም የተለየ ነው። ኢትዮጵያ በእነዚህ ትንሽ የጥፋት ቡድኖች ስጋት ውስጥ ወድቃ አትቀርም፣ ፈጽሞ አትወድቅም። እነዚህ አቅመቢስ በየጫካው በመሽሎክሎክ የሚኖሩ የውጭ ኃይል ተላላኪዎች በተናጠል ቆሙም ሆነ በኩል ጽምዶ ክስም ተደራጁ ለታላቂቱ ኢትዮጵያ ደህንነትም ሆነ ህልውና ቅንጣት ታክል ስጋት መሆን የማይችሉ ፍጹም አቅም አልባዎች ናቸው። የኢትዮጵያ ግዙፍ ከፍታ እና ጽኑ ሰላም ከነዚህ ትንሽ የጥቅም ስብስቦች፣ ከስግብግብ ኮንትሮባንዲስቶች እና በባንዳነት ከተዘፈቁ አቅመቢስ የጫካ ሽፍቶች እጅግ በላይ የሆነ ታላቅ ሀገራዊ አጀንዳ ነው። የኢትዮጵያ ግዙፍ ከፍታ እና ጽኑ ሰላም ከነዚህ ትንሽ የጥቅም ስብስቦች፣ ከስግብግብ ኮንትሮባንዲስቶች እና በባንዳነት ከተዘፈቁ አቅመቢስ የጫካ ሽፍቶች እጅግ በላይ የሆነ ታላቅ ሀገራዊ አጀንዳ ነው። ኢትዮጵያ የራሷን ሉዓላዊነት እና የውስጥ አንድነት በማይናወጥ ቀለት ላይ ገንብታ አልፎም ለቀጣናው ሀገራት የምትተርፍ የአፍሪካ ቀንድ ጠንካራ የሰላም ሚዛንና የልዕልና ምሰሶ ናት። ሰላሟ፣ ልማቷና የአብሮነት እሴቷ ከጥቂት ግለሰቦች ኪስና ፍላጎት በላይ ነው። የኢትዮጵያን ማዕበላዊ የልዕልና ጉዞ ሳይወለድ የመከነ የጥፋት ጥምረት ለሰከንድም ሊያቆመው አይችልም። አዲሱ ትውልድ ኢትዮጵያን ወደማይቀለበስ የብልጽግና ማማ ማውጣቱን ይቀጥላል። ኢትዮጵያ ለዘላለም ትኖር። ይሄ በሐማሚ ስቱዲዮ እየተዘጋጀ የሚቀርብላችሁ ሐማሚ መረጃ ፕሮግራማችን ነው። የሐማሚ መረጃ እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። አብራችሁ ስለቆያችሁ ከልብ እናመሰግናለን። ይመቻችሁ የሀገሬ ልጆች።